ኃጢአተኛ አይደለም፣ ግን ኃጢአተኛ እንዲመስል ተቀጠቀጠ ክርስቶስ። ይሄ ብቻም አይደለም፣ መስቀል ላይ ሲሰቀል በሁለት ወንበዴዎች መካከል ላይ ተሰቀለ። በቀኝና በግራ ፈያታዊ ዘየማንና ፈያታዊ ዘጸጋም ወይም ጥጦስና ዳክርስ። እነዚህ የተሰቀሉት ለርማት አይደለም፣ ለመቀጣጫ አይደለም፣ ክርስቶስን ወንበዴ ነው ለማለት ነው፣ ሌላ ምንም አይደለም። በቀኝ በኩል የመጣው በቀኝ በኩል የተሰቀለውን ያያል። ይሄ ምንድነው ብሎ ይጠይቃል፣ ወንበዴ። በመካከል ያለው ይሄስ ብሎ ይጠይቃል፣ ወንበዴ ይላል። ይሄኛውስ ማን ነው? ወንበዴ። እና ይሄስ? እሱማ ዋናው የወንበዴዎቹ አለቃ። እንዲህ ለማለት በሁለት ወንበዴዎች መካከል ሰቀሉት፣ ቀጠቀጡት። ሌባ ለማስመሰል ቀጠቀጡት፣ ወንበዴ ለማስመሰል ቀጠቀጡት፣ ኃጢአተኛ ለማስመሰል ቀጠቀጡት፣ በቡጢ መቱት። ያለ የሌለ ስድብ እሱን አወረዱበት፣ ፊቱን ሸፈኑ፣ ላዩን ጭንቅላቱን በዘንግ እየመቱ አንተ ክርስቶስ ነህ አይደለ? እስኪ ማን እንደመታ ተናገር ብለው ተሳለቁበት። የረከሰ ምራቃቸውን ፊቱ ላይ አሳረፉበት፣ የሚችሉትን ሁሉ አደረጉበት። ስለዚህ ክርስቶስ ተቀጠቀጠ።